ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁንለት። እግዚአብሔር የተመሰገነ ይሁን። በሶሻል ሚዲያ ትላንትናና ዛሬ ይመስለኛል አንድ ቪዲዮ ሲንሸራሸር አይቼ ነው የቀረብኩት። እግዚአብሔር የተባረከ ይሁን። አንድ ወጣት ፈለገ አትናቴዎስ ይባላል እና ያልሆነ አዋጅ አውጇል። እኔ በእውነት በጣም ነው ያዘንኩት እና በቅድስት ቤተክርስቲያናችን አንደራደርም፣ እኛ ለብቻችን ራሳችን የደቦ ፍርድ እንፈርዳለን ብሎ አንድ ማህበር አለ ፍኖተ ጽድቅ የሚባል እና ስሁት የሆኑ ትምህርቶችን እየለቀቀ ይገኛል። ጭፈራ የሚመስሉ ዝማሬዎችን እያስተላለፈ እያለ በጣም እየኮነነ ነው የሚናገረው። እንደገና ደግሞ የቤተክርስቲያናችን አንድ አባት ስሁት ትምህርት አስተምረዋልና እነዚህንና የመሳሰሉትን በተመለከተ ለመቋቋም በአዲስ አበባም ሆነ በተለያዩ ቦታዎች ያላችሁ ወጣቶች ተነሱ እያለ ነው የቀሰቀሰው። ለፈረንሳይ፣ ለቀራኒዮ፣ በአዲስ አበባ ላሉ ወጣቶች በሙሉ ይህንን መልእክት አድርሱልኝ እያለ ከዛ በኋላ እኛ ኦርቶዶክሳውያን አቅማችንን ማሳየት አለብን ነው የሚለው እና በጣም ጥሩ አይነት ነገር አይደለም። ይሄ ከመንፈሳዊ እንቅስቃሴ ውጪ የሆነ የስጋ ስራ እንደሆነ ነው የማስተውለው እና እኔ ደግሞ ይሄንን ወጣት ከነ ኤፍሬም ባለጊዜ ጋራ ከነ ተናገር እውነቱ ኤርሚያስ አበበ ወንጌላዊ ኤርሚያስ አበበ ጋራ ቀጠሮ እያደረገ ሲወያይ ነው የማውቀው። እሱም እንደገና ደግሞ ልደተ ቃል የሚባል አለ። እንደገና ደግሞ ሐዋርያዊ መልሶች የሚል ሎጎ ያለው ወንድም አለ። እነሱ የኦርቶዶክስ ወጣቶች ብዙ ጊዜ በቲክቶክ ላይ ከነተናገር እውነቱ ጋራ በተለያዩ ርዕሰ ጉዳዮች ላይ ሲነጋገሩ ነው የማየው እና ጥሩ ነው ብዬ ነው የማስበው። ማለት እንደነ ኤፍሬም ባለ ጊዜ የእግዚአብሔርን ቃል እውነት በአግባቡ የተረዱ ባይሆኑም መንገድ ላይ እንደሆኑ ነው ማስተውለው እና መጠየቃቸው፣ መመለሳቸው፣ መከራከራቸው በጣም ጥሩ ነው እያልኩ ብዙ ጊዜ አልገባሁም፣ አልተሳተፍኩም፣ ግን እመለከታለሁ እና እንደዚህ አይነት ቅስቀሳ ያደርጋል ብዬ ይሄ ወጣት በፍጹም አልገመትኩም እና ይሄ አካሄድ ግን ቢሰማኝም ባይሰማኝም ትክክል እንዳልሆነ ልነግረው ፈልጋለሁ። ሰዎች በደቦ የሚወጣው ለስራ፣ ለመልካም ስራ፣ ለመተባበር፣ ለማገዝ እንጂ የሰው ደም ለማፍሰስ ከሰዎች ጋር ለመጣላት በደቦ እንፈርዳለን ብሎ መውጣት ይሄ የእግዚአብሔርን ቃል ካልሰሙ እንደገና ደግሞ እግዚአብሔር የለሽ ከሆኑ ሰዎች፣ ገዳይ እና አሳዳጅ ከሆኑ ሰዎች የሚሰነዘር እንጂ የእግዚአብሔርን ቃል ተቀራርቦ እየተነጋገረ እየጠቀሰ እየመለሰ ከሚንቀሳቀስ ሰው ይሄ አይጠበቅም። በእውነት በጣም ነው የማዝነው። ይሄ ያለ ኦድ የሆነና ያለፈ ነገር ነው። ይህን እግዚአብሔር አይደግፍም። ክርስቲያን የሆነ ሰው በእግዚአብሔር ቃል ነው እንጂ መነጋገር ያለበት በድብደባና በዱላ። ይሄ በጣም ትክክል አይደለም። ይሄ እኮ የቀረ ነገር ነው። አሁን እኮ 21ኛው ሴንቸሪ ላይ ነው ያለ ነው እና እንዴ እግዚአብሔርን ቃል እየጠቀሳችሁ የምትነጋገሩ አይደላችሁም እንዴ? መቼም ያው የመረዳት ልዩነት ቢኖርም ቤተክርስቲያናችን እንዲህ ትላለች እያላችሁ ሰላማዊ በሆነ መንገድ አይደል እንዲህ እየተነጋገራችሁ ያላችሁ? ዛሬ ምን ተፈጠረና ነው የደቦ ቅስቀሳ ልታደርግ የተነሳኸው? እስቲ ለማንኛውም እስቲ ቪዲዮውን እንስማና በእውነት እኔ ምን እንደነካው አላቅም። እኔ እንዲህ አይነት ልጅ አይመስለኝም ነበረ እና ለማንኛውም እስቲ ሰምተነው እንመለስ። ከዛ በኋላ
እኔ እንደ እግዚአብሔር ቃል መቼም እንደ አገልጋይ ይሰማኝ ከሆነ ልመክረው እወዳለሁ። ተከታተሉ ቪዲዮውን። እግዚአብሔር ይባርካችሁ። እሺ፣ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስትና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች፣ ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማን ነው? ፍኖተ ጽድቅ የሚባል ማህበር ነው። ኦርቶዶክሳውያን አሁን ሁላችንም የቤተ ክርስቲያናችንን ስርዓት አክብረን የምናስከብርበት ሰዓት ነው። አክብረን የምናስከብርበት ሰዓት። እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብርልን። የኔና የናንተ ዝምታ ማንም እየተነሳ በቤተ ክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስውት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛል። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ኦኬ፣ ማህበሩ በጣም ስውት የሆኑ ትምህርቶችን በተደጋጋሚ እየለቀቀ ይገኛል። በተመሳሳይ ደግሞ በጣም ለጭፈራ ቅርብ የሆኑ ለስጋ ጆሮ የሚመቹ ዝማሬዎችንም ደግሞ እያቀረበ ይገኛል። ኦርቶዶክሳውያን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበሰቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ በፍኖተ ጽድቅ ሚዲያ ስውት የሆኑ ትምህርቶች እንዲሁም ደግሞ ጭፈራ የሚመስሉ ዝማሬዎች ቢለቀቁ እኛ በአዲስ አበባ ውስጥ ያለን ኦርቶዶክስ ወጣቶች በአጠቃላይ ከአቶ ጸጋዬ ራስ ከማህበሩ ዋና ባለቤት ከሆኑት ከአቶ ጸጋዬ ራስና ስራ አስኪያጅ ከሆነውም ደግሞ ከኤልያስ ራስ አንወርድም። ይሄንን መልእክት ለነሱም ጭምር እንዲደርሳቸው ሁላችሁም ሪፖስትና ሼር አድርጉት። በአዲስ አበባ በመላው በሁሉም ኢትዮጵያ ያላችሁ ደግሞ ወጣቶች ከዚህ መልእክት ጎን መሆናችሁን በኮሜንት ሴክሽን እየገባችሁ በደንብ ድጋፋችሁን ግለጹ። ኦርቶዶክሳውያን በቅድስት ቤተክርስቲያናችን አንደራደርም። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክሳውያን ራሳችን የደቦ ፍርድን እንፈርዳለን። አለቅ። እሺ እንግዲህ እንደሰማችሁት ነው እና ይህን ልጅ ያው እንግዲህ የማውቀው በዩቲዩብ በቲክቶክ ሲወያይ መልስ ሲሰጣጥ እንጂ እንዲህ ባለ እልክና ንዴት ውስጥ ገብቶ እንደዚህ አይነት ቅስቀሳዎችን ሲያደርግ አላየሁትም፣ አልሰማሁትም። እንደገና ደግሞ ከሱም አልጠብቅም በእውነት ለመናገር እና ይሄ ትክክል አይደለም። ቤተክርስቲያንንም ደግሞ ኦርቶዶክሳዊት ሐዋርያዊት ቤተክርስቲያንንም በዚህ ነገር አንጠቅማትም። እንደገና አንተ እንዳልከው ቤተክርስቲያናችንን አክብረን የምናስከብርበት ሰዓት ነው። ታዲያ አክብረህ የምታስከብርበት እኮ በእግዚአብሔር ቃል ነው። ለቤተክርስቲያን ጠበቃ መሆን ከፈለግ፣ ለኦርቶዶክሳዊት ቤተክርስቲያን የቀና ከሆንክ፣ እውነት እዛ ውስጥ አለ የምትል ከሆነ ያንን እውነት አጥንተ በእግዚአብሔር ቃል በመሞገት ማስረጃ በማሳጣት ነው መልስ መስጠትን የምታከብረው የምታስከብረው። አትናቴዎስ እኮ አሪዮስን እንዴት ነው የረታው? የእግዚአብሔርን ቃል ጠቅሶ አይደለም እንዲያሳፈረው? አዎ እንግዲህ ሰምታችኋል። ስትጠቅሱ ጉባኤያትን የነ አትናቴዎስ የነ አሪዮስን ጉባኤ እነ መቅዶንዮስን ሁሉ እያጠቀሳችሁ ስትነጋገሩ ሰምቻለሁ። ስለዚህ ያ እውቀት የት ሄዶ ነው ዛሬ ኦርቶዶክስን በጉልበት ለማክበርና ለማስከበር አስበ በአዲስ አበባ ያሉትን ወጣቶች ልትቀሰቅስ የተነሳው ከምን አንጻር ነው ላለው? ይሄ አግባብ አይደለም። በእውነቱን ለመናገር ኦርቶዶክሳውያን አቅማችንን ማሳየት አለ። ምን አይነት አቅም ነው የምታሳዩት?
በጉልበት እንዲህ ኧረ ይሄ ትክክል አይደለም። በእውነት ትክክል አይደለም። እንኳን አንተ ገና ወጣት የሆንክ ልጅ ነህ፣ ብዙ የተማርክ በዚህ በሴኩላሩ ዓለምም ተምረሃል፣ መቼም ፊደል ቆጥረሃል፣ ሃይ ስኩል ወይ ኮሌጅም ገብተህ ሊሆን ይችላል። እና እንዴት እንዲህ አይነት አስተሳሰብ ታስባለህ? እንደው በአእምሮ እንኳን ስናስበው አቅማችንን ሰው እኮ አቅሙን ማሳየት ካለበት የእግዚአብሔርን ቃል ጠቅሶ ነው አቅሙን ማሳየት ያለበት እንጂ በጦርነት በቅስቀሳ እንዴ። እንደገና ደግሞ በቂ የሆነ ምላሽ ሰጥተን ሌሎች ሰዎችን ከስህተታቸው እንዲማሩ ማድረግ አለብን። እንኳን በጉልበት ተገልጠ ስህተትን በስህተት እንኳን በስህተት አካሄድ ማረም አይቻልም። ስህተት ነው እንኳን ብለህ ብታስብ እንዴ በስህተት ላይ ስህተት ትፈጽማለህ እንዴ? ማንን ነው አንተ በጉልበት ደብድበህ ከስህተት የምትመልሰው እንዴ? እንዴት አይነት አስተሳሰብ ነው? ይሄማ የጨለማ መንፈስ ነው። ይሄማ ሃይማኖት የሌላቸው ሰዎች ተግባር ነው። ፓጋኒስቶች ይባላሉ። እና በጭሬ በጉልበት በኃይል የሚሄዱ እንደዛ እንጂ እኔ የኦርቶዶክስ ሰዎች እንደዚህ ሲያደርጉ እኔ አላየሁም፣ አልሰማሁም። እና ከመንገድህ እባክህ ተመለስ። ይሄ ትክክል አይደለም፣ በጣም ነውር ነው። አዎ እንዴ መጽሐፍ ቅዱስ እየገለጥክ የምትናገር ሰው አይደለ እንዴ? የቃየልን መንገድ አይተሃል። እንግዲህ ቃየል ወንድሙን ገሎ በሰላም ነበር እንዴ የሆነው? በሰላም አይደለም እኮ። የሚያገኘኝ ሁሉ ይገለኛል ብሎ እኮ ተቅበዝባዥና ኮብላይ ነው የሆነው። እግዚአብሔር በዚህ ህብረት የለውም። እግዚአብሔር ከገዳዮች ጋር አይደለም፣ ከደም አፍሳሾች ጋር አይደለም። እንዴ ከተሸነፉም ደግሞ ሽንፈትን አሜን ብሎ መቀበል ነው፣ ለበጎ ብሎ። አዎ አይ እኔ ትክክለኛ ነኝ እውነተኛ ነኝ የሚባልም ከሆነ ደግሞ ማስረጃ እውነተኛ ለመሆን ከእግዚአብሔር ቃል ልክ አሁን እንደነ ተናገር እውነቱን ማስረጃ እንደሚያቀርቡ እነ ኤፍሬም ባለጊዜው ማስረጃን እያቀረቡ በጨዋ ደንብ እንደሚሞግቱ ማስረጃ አቅርቦ በጨዋ ደንብ መሞገት ነው። እንደውም በመጀመሪያ እምነቷን በጥሩ ሁኔታ ማወቅ ነው እንጂ በጉልበት አታስጠብቅም እንዴ። ይሄማ በጣም ነውር ነው ወዳጄ። ነውር ነው ይሄ፣ ትክክል አይደለም። እና የደቦ ፍርድ እንፈርዳለን ማለት ምን ማለት ነው? በጭፍን እንዲሁ ሰዎችን ተነሱ ብሎ በጭፍን ድንጋይ አስይዞ የደቦ ፍርድ፣ አገር ያላወቀው መንግስት ያላወቀው ይሄ የወንጀል ስራ፣ የአመፅ ተግባር ይሄ በእውነት ከአእምሮህ መፍለቁ በራሱ የእግዚአብሔርን ቃል ትላንትና ትነጋገር የነበረ ሰው ይሄ አይነት ነገር ከአእምሮ ፈልቆ ተነሱ ብለህ መቀስቀስ በእውነት በጣም በጣም የሚያሳፍር ነው። ይሄ ልክ አይደለም። ስለዚህ ከዚህ ነገር በእውነት ብትመለስ ብዬ ይህንን ምክር ልመክርህ እወዳለሁ። መጽሐፍ እንደሚል እንግዲህ እንደ እግዚአብሔር አገልጋይ በቀና መንፈስ ነው የምነግርህ እና መጽሐፍ ቅዱስ የሚለን የእግዚአብሔርን ዕቃ ጦር እንድናነሳ ነው። በቀረውስ በጌታና በኃይሉ ችሎት። እኛ ምንም ችሎት የለንም። ለዚህ ነው በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የተባልነው። ለዚህ ነው ኤፌሶን መጽሐፍ ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስም ሽንገላን ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ብሎ ነው የሚለው። ለእኛ ይሄ በቂያችን ወዳጄ። ማንንም የምናሸንፈው በጉልበታችን አይደለም። የእግዚአብሔርን ዕቃ ጦር በማንሳት እንጂ ከዚያ መልስ የራሳችንን ዕቃ ጦር በማንሳት አይደለም፣ ሰይፍ ጭሬ በማንሳት አይደለም። የእግዚአብሔርን ዕቃ ጦር አንሱ፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ነው የሚለው። አሁን አንተ ለፈራህበትና በጉልበት ገለጣሉ ላልክበት ነገር እኮ የእግዚአብሔርን ዕቃ ጦር ብታነሳ ልትቋቋም ትችላለህ። ብዙ ነገር ልትረታ ልታሸንፍ ትችላለህ እንጂ በጭሬና በሰይፍ አይደለም። ለዚህ እኮ ነው የእግዚአብሔርን ዕቃ ጦር አንሱ፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የሚለን ለዚህ ነው።
ማንም እኮ ወንድም ዓለም በኃይሉ የሰው በኃይሉ አይበረታምና ነው የሚለው። አንደኛ ሳሙኤል ላይ ሄደ ብትመለከት አይምሰልህ ሰው በኃይሉ አይበረታምና ተብሎ ተጽፏል። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎዳጉድባቸዋል። እግዚአብሔርም እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይል ይሰጣል ይላል። ማንም በኃይሉ አይበረታም። እንዲህ መጽሐፍ ቅዱስ አንብበህ የለም እንዴ? ፈርዖን እኮ በኃይሉ እበረታለሁ ብሎ እስራኤልን 430 ዓመት ነው የገዛው። እግዚአብሔር ስለፈቀደለት ነው። ህዝቤ ያንተ ባልሆኑ ምድር ሄዶ 400 ዓመት ይገዛል። 430 ዓመት የሐዋርያ ማን ነው? ዘፍጥረት 15 ላይ ለአብርሃም እግዚአብሔር ኪዳን ሲሰጠው ይገዛል። ከዛ በኋላ በብዙ ከብትና ወርቅና ብር አወጣዋለሁ ነው። 430 ዓመት በገዛ ጊዜ ግን በኃይሉ የበረታ መሰለው ፈርዖን እና እግዚአብሔር ማን ነው አለ። እስራኤልን አላውቅም እግዚአብሔርንም አልለቅም እያለ እነ ሙሴን ይገዳደር ነበረ። በኋላ ግን ዘመኑ ካለቀ በኋላ ግን ዛሬ የምታያቸውን ለዘላለም አታያቸውም። እንደውም ሙሴን ስለምን ትጮህብኛለህ? በእጅ ያለው ምንድን ነው አለው። በቃ በትርህን አንሳ ክፈለውም አለው። ከዛ በኋላ በትሩን አነሳ ከፈለው። ከዛ እስራኤል በደረቅ ምድር ተሻገሩ። እነዛ ደግሞ ተከታትለው ገቡና በባህሩ መካከል ሰጠሙ ይላል። ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም አለ። ሬሳቸውን በባህር ዳር እጥለዋለሁ አለ። አየህ። ስለዚህ ማንም ሰው በኃይሉ አይበረታም። ወንድም ዓለም እንዴት ይሄ እንዳልታሰበ እኔ አልገባኝም። እንዴት ኢሞሽናል ሆነ የስጋ ቅስቀሳ ትቀሰቅሳለህ? እባክህ እንዴ! በኃይል ልታስጠብቅ። ሃይማኖት በጉልበት አይጠበቅም። ኦርቶዶክሳዊት ቤተክርስቲያን በጉልበት አይደለም እናስጠብቃት። ብዙ የቀደመ እውነት አላት። ያንን እውነት ፈልቅቆ በማውጣትና ጸንቶ ወንጌልን በማስተማር ነው የምናስከብራት እንጂ በጉልበት በኃይል በጭሬ በፍጹም አይደለም። ሌላ የዓለም መሳሪያ የተለያየ ነገር ይዘህ ብትመጣ በዛ ነገር አታሸንፍም። ራስን ትጎዳለህ። እግዚአብሔርም ደግሞ ሊበቀል ይችላል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈረሱንና ፈረሰኛውን በባህር የጣለ ይላል። ሰው ጥላለሁ ብለህ ስትሄድ ምን ላይ እንደምትወድቅ አታውቅም። እና ይህንን እኔ ለአንተ አልመክርም። እና እንዴት ይህንን ነገር እንደቀሰቀስክ እኔ አልገባኝም። ምናልባት በስሜት ላይ ሌላ ነገር ተፈጥሮ እንደው በጣም ተናደህ ወጥተህ ተናግረህ ከሆነ በይቅርታ መልክ እንትን ብትል ብታስተካክል አይ ቲንክ ጥሩ ይመስለኛል። ተናድጄ ነው ይቅርታ አድርጉልኝ፣ ይህንን አዋጅ ማወጅ አይገባኝም ነበር። ትላንትና መጽሐፍ ቅዱስ ስጠይቅ ስመልስ ስነጋገር፣ ዛሬ ግን እንደው ለቤተ ክርስቲያን የተቆረቆርኩ መስሎኝ ነው። ይቅርታ አድርጉልኝ ብትል የተሻለ ነው የሚሆነው እንጂ በፍጹም አንደኛ ህዝብንም እንትን ትላለህ፣ ብዙ ወጣቶችን ታስጨርሳለህ፣ ሌላ የከፋ ነገር ውስጥ ትገባላችሁ። ጥሩ አይደለም። እግዚአብሔር ከአንተ ጋር አይሆንም ወዳጄ። በዚህ መንገድ አይደለም የእግዚአብሔርን ነገር የምታስጠብቀው። ይሄ ነውር አይደለም እንዴ? ከነ ምሕረተአብ አትማርም? ምሕረተአብ እኮ ቀስቅሶ ሸዋሮቢት ነው ሄደው። በኋላ ግን ብዙዎች እንደውም መንግስት ምሕረት አድርጎላቸው እንጂ በጭስ በአስለቃሽ ጭስ ነው የበተናቸው። በጣም ከፍ ያለ እርምጃ ቢወስድባቸው እኮ ብዙ ነገር ሊሆኑ ይችላል። እና ይሄ አይደለም በሃይማኖት ቤት ውስጥ ያለ ኦርቶዶክስ እኮ ትክክለኛ ሃይማኖት ነበረች። ዛሬ መንገዷን ለቃ እንጂ እንዴ! ይህንን እኮ አታበረታታም ቤተክርስቲያን። ይሄ ትክክል አይደለም እንዴ! ተነሱ ብለህ እንዴት ሰውን ደም የሚያቃባ ጥሪ ታደርጋለህ እንዴ? ተምረህ የለም እንዴ? ወጣት አይደለም እንዴ? አእምሮ እኮ የሰላ ነው። ብዙ ነገር ታስብ የለ እንዴ? እንዴት አይነት ነገር ነው? እና ይሄ ያላዋቂነት ነው። ያላዋቂ ነው። በጣም ወደኋላ የቀረ በገጠር ያሉ ሰዎች እንኳን የማያስቡት ነገር ነው።
ያንተ መሀል ከተማ ተቀምጠ ቴክኖሎጂ በሰለጠነበት ዘመን ላይ እንትን ኮምፒውተሩ ምኑ በሚሰራበት ሰዓት ያንን የምትጠቀም ሰው እንዴት እንደዚህ አይነት ፕሪሚቲቭ የሆነ አስተሳሰብ ይዘህ ተነሱ ብለህ ትውልድን ትቀሰቀሳለህ? ይህ በጣም በጣም ነውር ነው በእውነት። መጽሐፍ ቅዱስን መግለጥህ ራሱ ስህተት ነበረ ማለት ነው። እውነት ነው፣ ሰይጣን ያሳስታል። አሳስቶ ከሆነ አሁኑኑ በንስሐ መመለስ ነው። ይህንን አዋጅህን ገልብጠህ መልሰህ በጣም ተናድጄ ነው መስሎኝ ነው ብሎ ይቅርታ መጠየቅ ነው የሚያስፈልገው እንጂ እንደዚህ አይነት ነገር ተገቢ አይደለም፣ ተገቢ አይደለም። በዚህ መንገድ ደግሞ አትችልም። በጭሬና በሰይፍ እነ ፈርዖን ለምን አይችሉም ነበር? ለምን ከነሰረገላቸው መንኮራኩራቸው ታስሮ በባህር መካከል ለምን ሰጠሙ? እግዚአብሔር እኮ ነው ያሰጠማቸው እንዴ! ለዚህ ነው እግዚአብሔር እንዲህ አይነትን ነገር አይፈቅድም። በመንፈሴ እንጂ በኃይልና በብርታት አይደለም ብሎ ነው የሚናገረው። ሁሌ እንደው በስጋ እንኳ ብቅ ቢልብን ድንገት ብንሸነፍ የተለያየ ስጋችንን ለመግዛት መሞከር አለብን። አይደለም ሰይፍ መዘን የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ብሎ ነው የሚናገረው እግዚአብሔር ቃል። ተቆጥተን እንኳን አንችልም። ተቆጥተን አኩርፈን ተጣልተን እና ክፉ ንግግር ተናግረን እንኳን አይሆንም። አይደለም ሰይፍ መዘን። ሰይፍ ከመዘዝ ከአንተ ገዳይ ነህ። በቃ ነፍሰ ገዳይ የእግዚአብሔርን መንግስት አይወርስም። ኦርቶዶክስ ደግሞ ይህንን አታስተምርም። በነፍሰ ገዳይነት ምዕመኖቿን አታበዛ። ይህ በጣም ቃይላዊነት ነው ወንድም አለ። እኔ እንደዚህ የምታስብ አይነት አልመሰለኝም ነበረ በእውነት። ስምህ ሲጠራ ያለው ስትወያይ ዲስከስ ስታደረግ ያለው እኔ እንደዛ አልገመትኩም ነበረ። እና ይሄ ልክ አይደለም በእውነት። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ በመንፈሴ እንጂ በኃይልና በብርታት አይደለም ነው የሚለው። በመንፈስ ነው አንተ መበርታት ያለብህ። በቀረው በጌታ በኃይሉ ችሎት ነው መበርታት ያለብህ። የእግዚአብሔርን ዕቃ ጦር ስለ ዕቃ ጦሩ ሁሉ እኮ ይናገራል። በደንብ ቁጭ ብለህ ብትማር አሁን ስለ ዕቃ ጦሩ የመንፈስ ሰይፍ እንዳለው የእግዚአብሔር ዕቃ ጦር ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። በሁሉም ላይ ጨምራችሁ የሚንበለበሉትን ክፉ ፍላጻዎችን ልታጠፉ የምትችሉበትን የእምነት ጋሻ አንሱ ይላል። የመዳንን ራስ ቁር ይላል የእግዚአብሔር ቃል። የመዳን ራስ ቁር ነው፣ የእምነት ጋሻ ነው። በእነዚህ ነገሮች መታጠቅ ነው። በቃ ኢኪብድ መሆን ነው። የምትታጠቀው ደግሞ ስትለወጥ ነው። በመጀመሪያ አንተ መለወጥ አለ፣ የእግዚአብሔር መሆን አለብን። የእግዚአብሔር የምትሆነው ደግሞ ለእግዚአብሔር ቀንታ አይደለም። የእግዚአብሔር የምትሆነው የእግዚአብሔር ሆነ ነው። በመጀመሪያ ለእግዚአብሔር አንተ እግዚአብሔር እኮ ፈለገናና በቃ ሰይፍ መዘ ተዋጋልኝ አላለህም። እግዚአብሔር ሰው ደብድበ ተዋጋልኝ በቃ ለእኔ እንድትዋጋልኝ። እግዚአብሔር ሊዋጋ ከፈለገ እኮ የበረዶ ድንጋይ አለው፣ ዝንብ አለው አይደለም እንዴ? ኢየሱስ ክርስቶስ ለምንድን ነው እኔ መዋጋት ካስፈለገ እኮ የሰማይ መላእክት ጴጥሮስን የሰማይ መላእክት ይዋጉልኛል፣ ስለዚህ ሰይፍህን ወደ ሰገባ መልስ ነው ያለው። ለእግዚአብሔር ሰይፍ መዛ አትቀናለትም። ጭሬ መዘ ዘራፍ ብለ አይደለም የምትቀናለት። የምትቀና ከሆነ የቃሉን ወተት ነው መመኘት ያለብህ። አሁን እንደተወለዱ ሕፃናት መወለድ አንዱ ነገር ነው። ቀጥሎ ደግሞ የቃሉን ወተት መመኘት ማደግ ነው። ከዛ በኋላ ደግሞ ለአገልግሎት የእግዚአብሔርን ዕቃ ጦር ማንሳት ነው። ይሄ ነው መንገዱ እንጂ ሰይፍ አይደለም፣ ጭሬ አይደለም። ማንንም አያነጽም። አይደለም ሰይፍ፣ ጭሬ አይደለም፣ ዱላ፣ ድብድብ፣ ቦክስ፣ ቡጢ፣ ክፉ ንግግር ማንንም አያነጽም። አሁን ወንድምህን ታናሽ ወንድምህን በክፉ ንግግር ብትናገረው አታንጸው፣ የበለጠ እያበላሸው ነው የምትሄደው። እና ይሄ ኃይለኝነት፣ ይሄ የገዳይነት መንፈስ ነው። ይሄ አግባብ አይደለም ወንድሜ። አሁን በእንዲህ አይነት ሁኔታ ስንነግርህ ልትቆጣ ትችላለህ፣ ግን አይደለም። እውነቱ ይሄ ነው። ቀስ ብለህ ቁጭ ብለህ ጊዜ ወስደህ ብታጠና ይሄን ነው እግዚአብሔር የሚያስተምርህ። ይሄ ተገቢ አይደለም። እግዚአብሔርን ዕቃ ጦር እንድታነሳ እግዚአብሔር ይርዳ። ከዚህ ነገር ደግሞ ጌታ ይመልስህ ነው የምለው።
እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስንት የሚነሳ ነገር እያለ ጦር አንሱ ትላለህ እንዴ? ጎመድ ጎራዴ አንሱ እንዴ? ኧረ በጣም ነውር ነው። እንደገና የማቴዎስ ወንጌል 26:52 ላይ በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ፣ ሰይፍህን ወደ ስፍራ መልስ ሲለው እናያለን። የማቴዎስ ወንጌል 26:52 ላይ ሄደ መመልከት ትችላለህ። ክብር ለእግዚአብሔር ይሁን። አዎ ሰይፍን የሚያነሱ በምን ይጠፋሉ? በሰይፍ። አየህ፣ ባነሳኸው ሰይፍ ተመልሰን ልትጠፋ ትችላለህ። ስለዚህ ሰይፍህን ወደ ሰገባ መልስ። ጴጥሮስ ብቻ ሳይሆን የተባለው አንተም እየተባልክ ነው። ባነሳኸው ሰይፍ ትጠፋለህ። አዎ ይሄ ነውር ነው በእውነት። ለእግዚአብሔር ሰይፍ ይዘን አንዋጋለትም። እግዚአብሔር አቅመ ደካማ ነው እንዴ? እግዚአብሔር እኮ በዙፋኑ ላይ ተቀምጦ በአፉ ውስጥ ንፋስ የሚያጠፋ ነው። ሰይፍ ይዘን ነው እንዲ አንተ የምትዋጋለት ለእግዚአብሔር? በጣም ነውር ነው። በሰይፍ ይጠፋሉ ብሎ ይናገራል። ሰይፍን ወደ ሰገባ መልስ ነው የሚለው። እንደገና ሰይፍና ጎመድ የካህናት አለቆች መገለጫ፣ ያልተለወጡ የብሉይ ኪዳን የካህናት አለቆች በማቴዎስ ወንጌል 26:47 ላይ ብናነብ፣ እስቲ እናውጣና አብረን እናንብብ። እግዚአብሔር ቃል ይጠቅማል በጣም። ምን ይላል የእግዚአብሔር ቃል? ማቴዎስ 26:47 እንደገና 55 ሄደ ብትመለከት እንዲህ ብሎ ይናገራል። ይህንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ፣ ከእነርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ መጡ ይላል። ሰይፍና ምን ይዘው? ጎመድ ይዘው። ኦርቶዶክሳዊት ቤተክርስቲያን እኮ የአይሁድ አለቆችና ካህናት አይደሉም። የአዲስ ኪዳን ቤተክርስቲያን እኮ ናት። እነዚህ እኮ የብሉይ ኪዳን ካህናት ስለሆኑ ሰይፍና ጎመድ ይዘው የመጡት። ያውም አይገባቸውም ነበር ይህንን ሁሉ ያደርጉ ዘንድ። ለምን? በምኩራቦቻቸው ሕግ ነው የሚነበበው የእግዚአብሔር ቃል። ቶራሁ አሁን ሰይፍ ይዘህ ጎመድ ይዘህ ተገለጥ ይላል እንዲ አይልም እኮ። ሙሉ ለሙሉ በስጋ ሀሳብ የተወረሱ ስለነበሩ ነው። ሕጉን ያነቡታል እንጂ እያነበቡ አያደርጉትም። ለዚህ ነው ማቴዎስ ወንጌል 23 ላይ እየተናገሩ አያደርጉትምና ስራቸውን አትከተሉ ተብሎ የተጻፈው ይሄ ነው። ሕጉ እንኳን ይከለክላል። ሰይፍና ጎመድ ይዘን እንድንወጣ እንትና አበረታታል። እና እነዚህ ሰዎች ግን ሙሉ ለሙሉ አልተለወጡም። ነፍሰ ገዳዮች፣ ነቢያትን የሚገሉ ከእናንተ አባቶቻችሁ ያላሳደዱት ማን ነው ብሎ እኮ እስጢፋኖስ ጆሮአችሁ ያልተገረዘ የሐዋርያት ሥራ ምዕራፍ 7 ላይ መንፈስ ቅዱስን የምትሳደቡ ብሎ ነው የተናገራቸው። ልበደንዳኖች ብሎ ከእናንተ አባቶቻችሁ ያላሳደደው ማን ነው ብሎ እና ቀሚስ ይልበሱ ካባ ያድርጉ ሕግ ያንብቡ እንጂ አሳዳጅና ገዳዮች መሆናቸውን በግልጽ ነው እስጢፋኖስ የነገራቸው። የሐዋርያት ሥራ ምዕራፍ 7 ከቁጥር 51 ጀምሮ ልታነብ ትችላለህ። እናንተ አንገተ ደንዳኖች፣ ልባችሁ ጆሮአችሁ ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምታት አስቀድመው የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተ አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም ማለት ገዳዮች ነበሩ። ቀሚስ ለብሰው ካባ ደርበው መምህር እየተባሉ ገዳዮች እንደሆኑ ነው የምናየው። ስለዚህ ይሄ ገዳይነታቸው ነው በኢየሱስ ላይ የገለጣቸው፣ ጎመድና ጭሬ ይዘው እና ይሄ የማን ተግባር ነው? የፈሪሳውያን የካህናት አለቆች መገለጫ ነው። እና ለዚህ ጉዳይ ኢየሱስ ክርስቶስ ምን አይነት መልስ ሰጣቸው? ይሁዳ ያው በመሳም አሳልፎ ሰጠ። ከዛ በኋላ ጴጥሮስም ጆሮ ቆረጠ። ከዛ ኢየሱስ መልስ ሲሰጥ ምን አለ? ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁም። ነገር ግን ይህ ሁሉ የሆነ የነቢያት መጽሐፍ ይፈጸም ዘንድ ነው አለ። በዚያን ጊዜ ትተውት ሸሹ እያለ ይናገራል። ትተውት ሸሹ ይላል።
ሌላው ሉቃስ 22 ላይ በተለይ ምንድን ነው የሚለው? ሉቃስ 22 47 እስከ 53 ሄደን ብንመለከት ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁና የጨለማው ስልጣን ነው አላቸው ይላል። ይህ እንቅስቃሴ የጨለማው ስልጣን እንቅስቃሴ ነው። በእንዲህ አይነት እንቅስቃሴ ውስጥ ካለህ አንተ በጨለማው ስልጣን ፈቃድ ስር ነህ ያለኸው። የጨለማ ስራ ነው እየሰራ ያለው። ለዚህ ነው ኢየሱስ ክርስቶስ ሰይፋቸውን ብቻ ሳይሆን እንቅስቃሴያቸው በሙሉ ጊዜው ሳይቀር የጨለማው ስልጣን ነው፣ ይህ ግን ጊዜያችሁና የጨለማው ስልጣን ነው አላቸው ይላል። መማርህ፣ መጠያየቅህ ከወንድሞች ከነ ኤፍሬም ባለ ጊዜ ከሌሎችም ጋር መነጋገርህ የእግዚአብሔርን ቃል ይዘህ ከጨለማው ስልጣን ጊዜ ለመውጣት አይደለም እንዴ? ባህሪን ለመለወጥ አይደለም እንዴ? እግዚአብሔር ሰው ነኝ ብለህ አይደል ነጠላ መልበስ? እንደገና ተመልሰ ወደ ጨለማው ስልጣን ሰይፍና ጎመድ ያዙ ቤተክርስቲያናችን በዚህ እናስጠብቅ ማለት እኮ የጨለማው ስልጣን ጊዜ። ይህ ነውር ነው በእውነት ወንድም አለም። ስለዚህ እባክህ ከእንዲህ አይነት ድርጊት አሁኑኑ ተመለስ፣ በንስሐ ተመለስ። ኦርቶዶክስን አታስጠብቅም እንዲህ አድርገህ አይደለም። ኦርቶዶክስ ራስን አትጠብቅም። በሰይፍህማ የምትሆን ከሆነ በጉልበቴ ጉልበተኛ ያዝልሃል፣ ቅጥቅጥ የሚያደርግህ እንደውም ሌላ። ይሄ ትምክት የስጋ ትምክት ስለሆነ እግዚአብሔር ለፈቃድህ አሳልፎ ሊሰጥ ይችላል። ከነጭሬ ከነሰይፍህ የሚያወዛውዙ የሚደበድቡ ሰዎች ይነሳሉ። ኧረ እግዚአብሔር ሆይ ብለህ ብትል እንኳን የሚያስጥል ሰው ይጠፋል። ይሄ ጥሩ አይደለም። ማንንም በሃይማኖት ቤት ከሃይማኖት ውጭ ያሉ ሰዎች እኮ አሁን በጣም የተማሩ ሰዎች ይህንን ሀሳብ አይደግፉ። ይህ እኮ ኦድ ነው። አንድ ሰው እንደውም ሲናገር በሬና በሬ መዋጋት ባቆመበት ጊዜ አለ፣ ሁለት ሰዎች እንዲሁ እንዳንተ ጠብ የፈለጉ ሰዎች ሲጣሉ አያቸውና በሬና በሬ መዋጋት ባቆመበት ጊዜ እናንተ እርስ በርሳቸው ትዋጋላችሁ፣ በዚህ ተጸጽተው ብትንትን አሉ። በቃ ያም ወደ ቤቱ ያም ወደ ቤቱ እና ዛሬ እንስሳ እንኳን እርስ በርሱ ተቃቅፎ እንትን ይላል። እንዴ የሰው ልጅ እንዴት እንደዚህ ያስባል? ይህ እኮ የጨለማው ስልጣን ጊዜን ጨለማው ነው ማለት ነው እየተጠቀመብህ ያለው። በጣም ነውር ነው። እንደው ፊትህን ሳይ ራሱ ደነገጥኩኝ፣ በእውነት ደነገጥኩ። አንተ ወጣት ነህ፣ ገና ብዙ ነገር ትልም ያለ ሰው ነህ፣ እቅድ ያለ ሰው ነህ፣ ትልቅ ቦታ ላይ ትደርሳለህ ተብለህ የምትጠበቅ ሰው ነህ። የክሪሚናል ስራ እንዴት ትሰራለህ? ማሰብህ በራሱ ወንጀል ነው። ሰው እኮ ድርጊቱ አይደለም። ሰው ማን ነው? ሀሳቡ ነው። ሀሳብ ካለ ወደ ድርጊት ይቀየራል። ሀሳባችንን ጌታ ሊፈውስ ይፈልጋል። ስለዚህ ፕሊስ ይሄ መልካም አይደለምና ተመለስ ልልህ ነው። አሁን ማለት እንዴት ነው ፈርቼ ወይም ደግሞ የሚያስፈራ ነው የሆነ ነገር ትፈጥራላችሁ ብዬ ሳይሆን ጥሩ ስላልሆነ ነው የምነግርህ። ከጠቀሜታነቱ ይልቅ ጎጂነቱ በኃይል አንድ ለቤተሰብ አግብተህም ከሆነ ለባለትዳር ለሚስት ካላገባህም ለቤተሰብ ራሱ ይሄ ትልቅ ሀዘን ነው የሚሆነው። ለማንም አይሆንም ወዳጅ። ራስ ደግሞ ወደ ማንነት ስትመለስ ተጸጽተህ አታባራ። አንድ ሚስቴክ ከሰራ ማለት እኮ ያ ሚስቴክ የዘላለም ይሆናል፣ አትመልሰው። አንዴ ከወጣ አሁን ምናልባት በስሜት ላይ ሆነ ሊሆን ይችላል። ነገር ግን ብትጸጸት እንኳን በአንድ ስህተት የዘላለም የሁል ጊዜ ችግር ውስጥ ትወድቃለህ። እና ፕሊስ ይሄ ለማንም አይጠቅምም። እንደገናም ደግሞ ወዳጆችን ጠይቅ። እኔ ለምንም ሳይድ አድርጌ ሳይሆን ማንንም ሰው ጠይቅ። ማንም ሰው አይመክርህም፣ አያበረታታም። ጤነኛ ክሬዚ የሆነ ሰው ካልሆነ በስተቀር እውነተኛ ሰዎች እንዲህ አድርግ ምናምን አይሉህም። ይሄ ኦድ ነው። ይሄ በጣም ሮንግ የሆነ እንትን ነው።
ይሄ አይጠበቅም ካንተ በጥቅሉ እንደው ልታስበው እንኳን ራሱ አግባብ አይደለም። ይሄንን ነው ልልህ የምፈልገው። ኢየሱስ ክርስቶስ እኮ በሰይፍ እንምታቸውን ብለው ጥያቄ አቅርበው ነበር። እነማን? እነ ጴጥሮስ። እዚሁ ክፍል ላይ ሄደ ስታይ ሉቃስ 22:49 ላይ በዙሪያውም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸውን አሉ። ከነርሱም አንዱ እንምታቸውን ብሎ ጠይቆ መልስ ሳይቀበል ማለት ነው። አንዱ የሆነው ጴጥሮስ እንምታቸውን ብለው ጠየቁ። አንዱ የሆነው ጴጥሮስ ስሜታዊ ሆነና ጌታ በሰይፍ እንምታቸውን ብሎ የጠየቁት ጥያቄ ሳይመለስላቸው ከነርሱ አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ እጁ ጆሮውን ቆረጠ። ኢየሱስ ግን መልሶ ይህንስ ፍቀዱ አለ። ፍቀዱ ማለት አንዱን ጆሮ ቆርጣችኋል፣ ቀጣዩን ሂዱበት ማለቱ አይደለም። ፍቀዱ ካለ በኋላ ጆሮውንም ዳሶ ፈወሰው። ኢየሱስም ወደ እርሱ ለመጡ ለካህናት አለቆች፣ ለመቅደስ አዛዦች፣ ለሽማግሌዎች ወንበዴ እንደምትይዙ ሰይፍ ጎመድ ይዛችሁ ወጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ሲሆን እጃችሁን አልዘረጋችሁኝም። ይሄ የጨለማው ጊዜ ነው አላቸው ይላል። ፍቀዱ ያለው ለመፈወስ ነበር። እነሱ ግን እንምታቸውን ያሉ ለመቁረጥ ነው። በአንዱ በማርቆስ ብቻ ሳይቀሩ ሌላውንም ሊቆርጡ። ኢየሱስ ደግሞ ፍቀዱ አለና ምሕረት አደረገ፣ ፈወሰ። ከክርስቲያን የሚጠበቀው ይሄ ጆሮአቸው በሌሎች የተቆረጠ ቢኖሩ ወይም በሌሎች የተደበደቡ ሰዎች ቢኖሩ እንድናነሳቸው አደለ እንዴ? ጆሮአቸው ተቆርጦ ከሆነ ኢየሱስ እንደፈወሰ እንድንፈውሳቸው፣ ቆስለው ከሆነ እንደ ሳምራዊው ሰው ወደ እንግዶች ማደሪያ እንድንወስዳቸው፣ አልፈናቸው እንዳንሄድ ምሕረት እንድናደርግላቸው ነው ክርስትና የሚያስተምረን። አየህ፣ ሳምራዊው ሰው እኮ አነሳውና ራራለት ይላል። በቃ ልዩ ወገን የነበረው ከኢየሩሳሌም ወደ ኢያሪኮ ሲሄድ በወንበዴ እጅ ተደብድቦ ከዛ ዘይት አፈሰሰበት። ወደ እንግዶች ማደሪያ ወሰደውና ያንን ሰው በማደሪያ ያለው እስክመጣ ድረስ እባክህ ጠብቅልኝ ብሎ 2 ዲናር ከፈለለት ይላል። ከነዛ ከሌዋዩ ከካህኑ ለዚህ ማን ነው መልካም ያደረገለት? ሳምራዊው። አንተም እንዲሁ አድርግ አለው ይላል። ፈሪሳዊውን ምላሽ ሲሰጠው ነው በምሳሌ አድርጎ ኢየሱስ ክርስቶስ። እና ጌታ በጥቅሉ ምሕረት እንድናደርግ፣ ጆሮ እንድንቆርጥ፣ ደብድበን እንድናቆስል፣ ሰዎችን እንድንጥል ሳይሆን የተጣሉ ቢኖሩ የተጎዱ ሰዎች እንኳን ቢኖሩ የተደበደቡ እንኳን ቢኖሩ ምሕረት አድርገን እንድናነሳ፣ እንድንደበድብ አይደለም። ይህ የአበሻ ባህሪ አልፎ አልፎም በአማኝ ጉባኤ በአንዳንድ ይገለጣል። በቃ ይሄ እኔነት በቃ ኃይለኛ ነገር፣ በጣም በጣም ኦድ የሆነ ያልተለወጡ ሰዎች ካራክተር ነው። የሚገርም ነገር በቃ ክርስቲያን ስሙን ነው በቃ በነጠላ ነው የተሸፈነው ወይ በእንደዚህ ነው በቃ የሆነ ነገር ሲነካን እንገለጣለን። ይህ ተገቢ አይደለም። ከላያችን ላይ ጌታ እንዲያነሳልን መጸለይ ነው ያለብን። በጣም መጸለይ በቃ እኛ ለምህረት ነው መዘርጋት ያለ፣ ለይቅርታ ነው። የቆሰሉ በወንበዴው እጅ የተደበደቡትን በተለያየ ደብዳቤ እኮ ሰይጣን ነው። ሌባው ሊያርድ ሊያጠፋ ነው የመጣው ነው። ይህ የሌባው ተግባር ነው። የጨለማው የሌባው የሰይጣን የአራጁ ተግባር ነው። እና አይልመድህ ወዳጄ፣ ይህ አይበጅም። በጣም ሰይጣን የሚጠቀምባቸው ሰዎች ሂደት ነው፣ ድርጊት ነው። ምን ያደርግላል? በኦርቶዶክስም በዚህ ልትጠቅም አትጠቅም። እግዚአብሔር አምላክ የተመሰገነ ይሁን። እኔ ለማንም ይሄንን እመክራለሁ። በጣም ግብታዊ የሆናችሁ ሰዎች እባካችሁ የጨለማው መንፈስ አይጠቀምባችሁ፣ አይንዳችሁ። በፖለቲካው ዓለም በተለያየ አሁን ተከፋፍሎ በዘር በምናምን የሚያደርጉ አጋንንት እኮ ነው እየፈነጨባቸው ክፉ የሚያሰራቸው። ወደ ልባችን ብንመለስ እኮ ጌታ ህይወት ሊሆንልን ሊበዛልን የመጣው ህይወት ሰጪ፣ አጽናኝ፣ አበረታች፣ እንባ አባሽ ነው የምንሆነው እንጂ ገዳይ፣ አቁሳይ፣ ተደባዳቢ፣ የኔ ብቻ ይሰማ፣ ቡጢ፣ ሰይፍ፣ ጎመድ፣ ቆንጨራ፣ ይህ እኮ የአጋንንት ነው። ስለዚህ ኢየሱስ አልፈቀደም። እንምታቸውን ላሉ ሰዎች በዚህ በሉቃስ ባይነግር በማቴዎስ ላይ ግን ሰይፍን የመዘዙ በሰይፍ ይጠፋሉ፣ ሰይፍን ወደ ሰገባ መልስ ነው ያለው እንጂ ለእኔ ተደርባችሁ ምቱልኝ አስደስቱኝ አላለ።
በጣም ነውር። ሌላ ቀርቶ የቅርብ ወንድማማቾች ያንተ ወገንና ሌላ አንድ ሰው ቢጣላ እንኳን ተደርበ መደባደብ የለም። በጣም ነውር። እንደውም ያንን ያንተን ወገን ተቆጥተ ተው እባክህ በል ወደ ቤት ግባ ብለህ ነው። ጠብን እንዲያመጣ አውቃችሁ ካልተማሩ ሰዎች ከሰነፎች ምርመራ ራቁ ነው የሚለን ቲቶ። ስለዚህ ፕሊስ እባክህ ስለ ጌታ ብለህ ይህንን አይነት እንትን ተወቅ። አሁን ለቀከው እንኳን ቪዲዮ ይቅርታ ብትል እኔ ደስ ይለኛል። በእውነቴ ለማንም ለኦርቶዶክስም አይጠቅምም፣ ለባልንጀሮች አይጠቅምም፣ ለዘመዶች አይጠቅምም፣ ለአንተም አይጠቅም። በቃ ይህንን እነግርሃለሁ። እግዚአብሔር የተመሰገነ። ዛሬ ባትወደው ነገ በእውነት እኚህ ሰው የመከሩኝ በጣም መልካም ነገር ነው ብለህ የምታመሰግንበት ጊዜ ይኖራል። እኔ እንድታመሰግነኝ ሳይሆን ለአንተ ለህይወት ለመጠንቀቅ ነው ይህን ምልህ። አታስደስትም ማንንም። ለዚህ ነው ኢየሱስ ጴጥሮስ የቆረጠውን ጆሮ ፍቀዱ አለና የፈወሰው። ለዚህ ነው አንተ ፈዋሽ ነው መሆን ያለብህ። ፈዋሽ በቃ እንባ አባሽ፣ በቆሰሉት ሰውነቶች ላይ ዘይት አፍሳሽ፣ በቃ የተሰበሩትን ጠጋኝ። የጌታ ልጆች እንዲህ ናቸው። የተሰበረውን ጠግን፣ ለአልቃሾች የደስታ ዘይት አፈስ ዘንድ የጌታ መንፈስ በእኔ ላይ ነው፣ ለታሰሩት መፈታትን ነው ያለው። እንባ አባሽ ምን ላድርግ ምን ልርዳ ነው ማለት እንጂ ጆሮ ቆራጭ አቁሳይ ደብዳቤማ ከሆንክ የጨለማው ገዢ ስራ፣ ገዳይ፣ ደም አፍሳሽ እንዴት ይዘገንናል! የአውሬው ስራ እኮ የአራጁ ስራ እንዴት ይዘገን! ሊያውም ካባ ለብሶ ሊያውም በቃ ዘርፋፋ ቀሚስ አድርጎ መስቀል ይዞ የተለያየ በጣም ነውር ነው። ፈሪሳውያን እኮ ስለታወሩ ጎመድ ይዘው ህግ ይዘው ባነበቡበት ጎመድ ይዘው መጡ። በጣም ነው የሚያስ እኔ ከኦርቶዶክስ ካህናት አልጠብቅም። ብዙ ጊዜ ሲደባደቡ አይቻል። በጣም ነው የምረግመው ይሄንን መንፈስ። እንኳን መደባደብ ኃይለ ቃል ክርስቲያን በሻካራ ቃል መነጋገር የለበትም። ወእይጻ አብይ ነገር ማፉክሙ ነው የሚለው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ፣ ከአፋችሁ ክፉ ቃል አይውጣ፣ መራርነት፣ ንዴት፣ ጩኸት፣ ቁጣ ከእናንተ ይወገድ ነው የሚለው። እንደዛ ነው የሚናገረው የእግዚአብሔር ቃል። እንኳን አይደለም ሰይፍ ጎመድ ይዘን ልንገለጥ ቀርቶ ይኸው ኤፌሶን ምዕራፍ 4 ቁጥር 29 ጀምሮ ይናገራል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ሰይፍ መዘዙ አይልም። ክፉ ቃል ካፋችሁ አይውጣ። ለቤዛ ቀን የታተማችሁ ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ይወገድ። እርስ በርሳችሁ ቸሮችና ሩሮች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ነው አይደለም። ሰይፍ ቀርቶ ሰይፍማ የመጨረሻ ነው። በቃ የአራጁ ተግባር በጣም በፍጹም አይገባ። ስላልተለወጥን እንደ ኦርቶዶክስ ብቻ ሳይሆን ማንም አማኝ የሆነ ሁሉ እኮ ስላልተቀየረ እኮ ነው ቡፍ ቡፍ በቃ ቁጣ እኔ ምናምን በቃ አብረራል። ይሄ አግባብ አይደለም ወዳጅ። ተመለስ፣ በቃ በእውነት ተመለስ። ይቅርብህ። ምን በወጣ ወዳጅ። አንተ ገና ብዙ ዘመን ትኖራለህ ለእግዚአብሔር። አንተ ገና በዚህ በጉልማሳነት ወራት ፈጣሪን አስብ። ፈጣሪን አስበህ ጌታን ታከብራለህ። ከመጽሐፉ ቃል ጋር ተዋወቅ፣ አጥና የእግዚአብሔርን ቃል። እንዲህ በግሩፕ አጥኑ። የግድን ሰዎች የሆኑትን ሁኑ እያልኩ አይደለም። እግዚአብሔር ስታጠና ቀስ እያልክ የእግዚአብሔርን ቃል ይለውጣል። ራሱ ወደ ገዛ ሀሳቡ ይጠራሃል። በቃ በሃይማኖት ጎራ ራሱ ድብድብ ተገቢ አይደለም። ማንንም በኃይል በጉልበት በኃይለ ቃል ተናግረንም እንትን አንልም። በመሰረቱ አስተምሩልኛል እንጂ ተደባድባችሁ አምጡልኝ ማርኩልኝ አላለም እግዚአብሔር። ቤተክርስቲያንን በዚያ እናስጠብቅም። እንደው በኦርቶዶክስ አልኩ እንጂ በጴንጤውም ዓለም ቢሆን ተደባድበ ምናምን ተጣልተ ተቧቅሰ ምናምን ይህ አጋንንት ነው ወዳጅ፣ የአጋንንት ነው። አጥናው መጽሐፉ። ክብር ለእግዚአብሔር ይሁን። እኛ እንዳልኩ ፈዋሽ ነው መሆን ያለብን። ስምዖን ጴጥሮስ ይላል ዮሐንስ 18:10 ላይ ሰይፍ ስለነበረው መዘዘው፣ የሊቀ ካህናቱም ጆሮ ቆረጠ ይላል። ምን ስለነበረው? ሰይፍ። የመንፈስ ሰይፍ አይደለም እኮ የስጋ ሰይፍ ስለነበረው። አየህ፣
ምንማረው የስጋን ሰይፍ ለመጣል። የስጋ ሰይፍ ከዚህ በኋላ አንድ ሰው አንድ ብሎ ክርስቲያን ከሆነ በኋላ የስጋ ሰይፍ ሊኖረው አይገባም። ይኸው መጽሐፉ ይናገር ሰይፍ ስለነበረው ነው የሚለው ዮሐንስ 18 በማስረጃ ስለምናገር አንብቦ አውጣና ዮሐንስ 18 10 ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው። አየህ የነበረውን ነው የመዘዘው። አየህ መንፈሳዊ ሰይፍ ደግሞ ቢታጠቅ መንፈሳዊ ሰይፍ ይመዝ ነበር። አሁን ግን የመዘዘው ሰይፍ ስለነበረው አሕዛብ የሚመዙት ሰይፍ፣ እነ ጎልያድ የሚመዙት ሰይፍ፣ ፍልስጤማውያን የሚመዙት ሰይፍ እሱን መዘዘው ይላል። የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠው። የባሪያውም ስም ማልኮስ ነበረ ይላል። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው ክተተው፣ አብ የሰጠኝን ጽዋ አልጠጣምን አለው ይላል። እጠጣለሁ። ስለዚህ በዚህ ሰይፍ መዘ በቆረጥከው ማልኮስን ስለቆረጥክ አታስጥለኝም፣ እጠጣዋለሁ። የተፈቀደልኝን የአብን ፈቃድ እጠጣለሁ። ስለዚህ የነበረን ሰይፍ አይበጀን፣ ምንም አይጠቅም። ለጴጥሮስ አልጠቀመውም እኮ የነበረው ሰይፍ ወንጀለኛ ነው ያደረገው። የማልኮስን ጆሮ አየህ ስህተት ውስጥ ነው የከተተው። ኢየሱስንም አላስጣለም። መጨረሻ ላይ ራሱን አላስጣለም። እንኳን አይደለም ኢየሱስን ራሱን አላስጣለም። አንዲት ሮዴ ናት ያርበደበደችው። ከዛ በኋላ ወደ ለቅሶ ነው የገባው። በቃ እግዚአብሔር ጌታም ከመካዱ በፊት በተመለስ ጊዜ ወንድሞችን አጽና ነው ያለ። ከዛ አልቅሶ ተመለሰ። ይህንን ነው አምኖት እረኛ ያደረገው፣ የበግ ጠባቂ፣ የግልገሉ የበጉ አሰማሪ ያደረገው። ያንን የቀደመ እንትኑን ሳይቆጥርበት በምህረት ተቀብሎ አገልጋይ፣ የቤቱ አገልጋይ ያደረገው። አየህ ስለዚህ የነበረን ሰይፍ ዛሬ ላይ ብናስፈራራበት አይጠቅመንም፣ አይታደገንም። እንኳን ሌላውን አይደለም ሌላውን ልንጠብቅበት እኛን ልንጠብቅበት አንችልም፣ አይታደገንም። ለምን ጴጥሮስ በሰይፉ ከሮዴ አያመልጥም? አይሆንማ፣ አይሆን። ዲሞትፈር ብትደቅን እንኳን ሌላውን ክፍል ልታስጠብቅ ራስን መጠበቅ አችልም። እና ዳዊትም ያለው እኮ የሚጠብቀኝ አይተኛም አያንቀላፋም። እግርህን ለመናወጥ መዝሙር 120 አንብበው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም አያንቀላፋም ነው ያለው። እግዚአብሔር መውጣትና መግባታችንን ከዘላለም እስከ ዘላለም ይጠብቃል። መዝሙር 120 ላይ በልዑል መጠጊያ የሚኖር መዝሙር 90 ሁሉን በሚችል አምላክ ጥላ ውስጥ ያድራል። 1000 በቀኝ 10,000 በግራ ይወድቃል፣ ወደ አንተ አይቀርብም ነው። በእባቡ ላይ በተኩላው ላይ ትጫማለህ፣ ዘንዶውን ትረግጣለህ፣ ክፉ ወደ አንተ አይቀርብ፣ መቅሰፍት ወደ ቤት አይገባም እያለ ይናገራል። ስለዚህ በእግዚአብሔር እንጠበቅ እንጂ በጭሬያችን በሰይፋችን አይሆንም። በጣም ወጣት ስለሆንክ ነው በጣም በቃ ግለህ በዚህ ስሜት ውስጥ ገብተህ ራስህን ወንጀል ውስጥ ልትከት፣ ይቅር የማይባልበት ነገር ውስጥ በጣም ውስብስብ አደጋ ውስጥ ልትገባ። እንዲህ ነፍሰ ገዳይ እኮ የእግዚአብሔርን መንግስት አይወርስም ወዳጄ። ማሰብህ ራሱ ሀሳቡ አንተ ውስጥ አለ ማለት ዘኔክስት ታይም በቃ ትተገብረዋለህ። ምን ይሰራላል? ስለዚህ ሰይፍ ካለ አሁን በቃ ሰይፍህን ወደ ሰገባ ክተት። እንደውም ለአንተ አይጠቅም፣ ምንም አይሰራልን። ሃይማኖትን ቤትማ በዚህ አታስጠብቅም። እና ኢየሱስ እንዲህ አድርጎ መልስ ሰጠው ማለት ነው። እንደገናም ክርስትናም ደግሞ አያስተምረንም። ክርስትና በሰይፍ ተገድለው ሞቱ ወይንም ደግሞ ከሰይፍ አመለጡ ነው ያለን። ዕብራውያን 11:34 ዕብራውያን 11:37 ከሰይፍ ስለታመለጡ ሙታናቸውን በትንሣኤ ተቀበሉ፣ ሁሉን እያጡ የፍየልና የበግ ሌጦ ለብሰው በምድረ በዳ በዋሻ ተቅበዘበዙ ነው የሚለን። ከሰይፍ ስለት አንዳንዴ እግዚአብሔር ከሰይፍ ስለት ያስመልጣል። አንዳንዴ ደግሞ ለክርስቶስ ክብር በዚህ ህይወታችንን አሳልፈን ጌታን እንድናከብር ሲፈልግ በሰይፍ እንድንገደል ያደርጋል ማለት ነው። አንዳንዴ ያስመልጠናል፣ አንዳንዴ በሰይፍ እንድንገደል ያደርገናል። ለምን? ሁሉ ለእግዚአብሔር ክብር እንዲሆን ማለት ነው እንጂ ገዳዮች አያደርገንም። ክርስቲያን ተገዳይ እንጂ ገዳይ አይደለም። መሞትም ካለበት ክርስቲያን ሟች እንጂ ገዳይ አይደለም። ስመ በእንቲአሁ ይቀትሉነ ሮሜ 8 ላይ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ ንቃ እግዚኦ ለምን ትትነውም ይላል።
ስለ አንተ ቀኑን ሙሉ እንገድላለን ይላል አይደለም? አይልም። ስለ አንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ያለ። ክርስቲያን ተገዳይ እንጂ ገዳይ አይደለም። ያልገባቸው ግን ለመግደል ተቃራኒውን ስራ ነው የሚሰሩ። ለመግደል መቆጣት በራሱ እኮ ግድያ እኮ። ወንድሙን ጨርቃም ደንቆሮ የሚል የገሃነም ፍርድ ይገባዋል ነው የሚለን። ተቆጡ፣ በቁጣችሁ ላይ ፀሐይ ይግባ ነው የሚለን። ሌላ ቀን ክርስቲያን ከተፋጀ ራሱ እንኳን ዝም ብሎ አንዳንዴ ያው መልአክ አይደለንም፣ ልንጣላ እንችላለን። ቶሎ ብሎ በምህረት መመለስ ነው። ነገር ግን አልፎ ኃይለ ቃል በቃ ሩድ የሆኑ ቃላቶችን እየተጠቀሙ ወንድምን ለማጥቃት መነሳት ከመግደል አይተናነስም። በለዘበ ቃል፣ የለዘበ ቃል ቁጣን ታበርዳለች። በለሰለሰ ቃል፣ በለዘበ ቃል ነው መነጋገር አለበት አንድ ሰው። ለሰዎች የሚጠቅም ጸጋን የሚሰጥ ለዚህ ነው ቅድም እንዳነበብኩት ለሰዎች የሚጠቅም ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። እንደገና ደግሞ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል አይውጣ እያለ ሁሉ ይናገራል። መራርና ንዴት ከእናንተ ይወገድ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ቅዱሱ የእግዚአብሔር መንፈስ የሚያዝነው ዳግም መወለዱን ላመነ ሰው። ተወልደህ ከሆነ ቅዱሱ መንፈስ ያዝናል። አየህ፣ ካልተወለድክ ላይሰማ ይችላል። እና ስለ አንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ እንጂ እንገላለን አላለ። እና በጣም ክርስቲያኑ ሁሉ እንደውም ሌላውም ጭምር መማር ያለበትን ነው እኔ አለበት መማር አለበት ብዬ ነው ማምነው። እንደው ይሄ መልእክት እንደ በዋነኝነት ለአንተ ይሁን እንጂ ሌሎች ይሄን መልእክት የሚሰሙ ሁሉ ሊማሩበት ይገባል። እና ይሄ አግባብ አይደለም ወዳጄ። እኔ ደግሞ ይሄን የምነግርህ በፍቅር ሆኜ ነው፣ በእውነት ለአንተ ለጥቅምህ ብዬ ነው የምናገረው እንጂ ከምንም አንጻር አይደለም። ይህንን እናገራለሁ። ሌላው ማርያምን ራሱ አሁን ማርያም እኮ በነፍስሽ ሰይፍ ያልፋል አላት። አየህ፣ በነፍስሽ ሰይፍ ያልፋል። የክርስቶስ ከሆንክ በነፍስ ሰይፍ ያልፋል። በቃ በነፍሷ ሰይፍ አለፈ በብዙ ነገር። ስለዚህ ክርስቲያን ሰይፍ አይመዝም፣ በነፍሱ ሰይፍ ግን ያልፋል። ሰይፍማ ከመዘዝን ምኑን ክርስቲያን ሆነ? ምኑን? እግዚአብሔር አምላክ የተመሰገነና የተባረከ ይሁን ለዘላለም። ክብር ለእግዚአብሔር ይሁን። ሌላው ልናገር የምፈልገው እንደው ወደ ብሉይ ኪዳን ሐሳብ እንኳን ብንሄድ ዳዊት ምንድን ነው ያለው? አንተ ሰይፍና ጭሬ ይዘህብኝ ትመጣለህ፣ እኔ ግን አንተ በተገዳደርከው በልዑል እግዚአብሔር ስም እመጣብሃለሁ። ዛሬ እግዚአብሔር አንተን አሳልፎ ይሰጠናል አለው ጎልያድን፣ ሰይፍና ጭሬ ይዘብህ። ስለዚህ ሰይፍና ጭሬ ይዞ የመጣው ጎልያድ እንደውም ሳኦል እኮ አወጀለት። እሱ ከልጅነቱ ዘመን ጀምሮ ጦረኛ ነው፣ አንተ ገና እረኛ ነህ፣ ትንሽ ነህ፣ አትችለውም አለ። ጦረኛ ነው። አዎ ልክ ነው። እስራኤልን እኮ እየወጣ 40 ቀን 40 ሌሊት የሚያስደነግጣቸውን። ነገር ግን አንዱ ዳዊት ከእረኝነት ቦታ መጥቶ አንተ ሰይፍና ጭሬ ይዘህብኝ ትመጣለህ፣ እኔ ግን ዛሬ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለውና በጠጠር ነው ግንባሩን ብሎ የጣለው። ልምድ አያስጥልም እኮ አንዳንድ ጊዜ ልምድ ትሬንድ የሆንበት ነገር ምናልባት ኮማንዲስት ብንሆን ካራቲስት ብንሆን የተለያየ ነገር ብንሆን አንድ ሰሞን ሊጠቅመን ይችል ይሆናል። ነገር ግን አያስጥለንም። በጣም ኃይለኛ ጦረኞች እንኳን ብንሆን እግዚአብሔር ካልፈቀደ እንወድቃለን። ጎልያድ ለምን ወደቀ? በጠጠር። በቃ ድሉ ለጎልያድ አይደለም፣ እግዚአብሔር አልፈቀደም። ስለዚህ በትንሹ በዳዊት በአንዲት ጠጠር ጣለው። በብሉይ ኪዳን ዘመን ያው በአዲስ ኪዳን የምንወረውረውም ጠጠርም ሆነ ድንጋይ የለም በጠላት ላይ። እኛ የምንወረውረው የእግዚአብሔርን ቃል፣ የእግዚአብሔርን ቃል። ስለዚህ እዚህ ጋር ግን ያውም ዳዊት ጠጠሩን ቢወረውርም በእግዚአብሔር ስም ነው የመጣበት። እግዚአብሔር ዛሬ አንተን አሳልፎ ይሰጠናል። በእስራኤላውያን ዘንድ እግዚአብሔር አምላክ እንዳለ ይታወቃል። ታወቀ እኮ። ጎልያድን በጠጠር አሸነፈው ተብሎ ዳዊት
ተነገረ። ዳዊት እልፍ ገደለ ተብሎ በእስራኤል አምላክ እንዳለ ሳኦል በቤተ መንግስቱ እያለ ድል ለዳዊት ሆነ። ለዚህ ነው ሳኦል ተመቅኝቶ የተመለከተው። ለዚህ ነው ሳኦል የጠላው፣ መንግስቴን ይወስዳል ብሎ ማለት ነው። እና እግዚአብሔር አየ እንዴት ድል እንደሚሰጥ። ጦረኛው ጎልያድ ጦረኛ ስለሆነ አላሸነፈም። ባለ ትጥቅ ስለሆነ የብረት ለበስ ትጥቅ ነው እኮ የታጠቀው። በዚህ ላይ ደግሞ በጣም ፈርጣማ ጠንካራ የሆነ ሰው ከልጅነቱ ጀምሮ ጦረኛ የሆነ ልምድ ያለው ሰው እነ ሳኦልን ያንቀጠቀጠ እስራኤልን 40 ቀን 40 ሌሊት እየተገለጠ ያስፈራራ ዳዊት እስኪመጣ ነበር። ዳዊት ከመጣ በኋላ ግን ተሸነፈ። ዳዊት በጦሩ በጭሬ ነው አይደለም፣ በእግዚአብሔር ስም ነው ያሸነፈው። አየህ፣ ማሸነፍ ያለው በማን ስም ነው? በእግዚአብሔር ስም ነው እንጂ በጦር አይደለም፣ በጭሬ አይደለም፣ አዋጅ በመንገር በተለያየ ሁኔታ አይደለም። ስለዚህ ሰይፋችንን መመለስ ነው ያለብን። ሰይፈኞች መሆን የለብንም፣ ኃይለኞች መሆን የለብንም። አይደለም ሰይፍ መዘን የደቦ ጥል ተጣልተን ቀርቶ በደቦ ተወተን ቀርቶ በሀሳብ እንኳን በክፉ ሀሳብ ሰዎችን ማሸነፍ አንችልም። ሀሳባችን ሁሉ ነው መፈወስ ያለበት ወንድም አለም። ይሄ ጥሩ አይደለም። ያልተለወጡ ካህናት ተግባር ካለመማር ካለማደግ ነው በእግዚአብሔር ቃል እና ይሄንን ነው። ስለዚህ ይህንን ትተ የእግዚአብሔርን ቃል ክፉዎችን ልታጠፉ የምትችሉበትን የእግዚአብሔርን ቃል ታጠቁ ነው። እግዚአብሔርን ቃል ከታጠቅ አንተ አሸናፊ ነህ፣ እነግርሃለሁ። እግዚአብሔር የተመሰገነ ነው። የእግዚአብሔርን ቃል አሁን የጀመራችሁት ያ ጥናት ያው ከነዚህ ወንድሞች ጋር የምታደርጉት ውይይት እኮ ጥሩ መንገድ ነው። የተሳሳታችሁም ቢሆን እንትን እየጠየቃችሁም ቢሆን የተለያየ ነገር ኢኩብድ ትሆናላችሁ በእግዚአብሔር ቃል። ለዚህ ነው የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ የሚለን። የክፉን ፍላጻዎች ሁሉ የምታሸንፉበት ነው የሚለው። የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስ ሰይፍ ያዙ ይላል። እንደገና ደግሞ በሁሉም ላይ ጨምራቸው የሚንበለበሉትን የክፉን ፍላጻ ይላል። እንደገና ደግሞ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ሁሉንም ፈጽሞ ለመቆም የእግዚአብሔር ዕቃ ጦር ሁሉን ካነሳ ሁሉን ፈጽመህ ትቆማለህ። ማንም አሸን አንተ የበላይ ትሆናለህ ማለት ነው። በጦር በጭሬ ግን የበላይነት ልንዋረድ እንችላለን። አሳፍሮ ሰናክሬምን አይተሃል አይደል? አሳፍሮ እንዴት እንደመለሰው ሕዝቅያስ አለቀሰ በእግዚአብሔር ፊት። ከዛ በኋላ በቃ እኔ በመጣበት መንገድ እመልሰዋለሁ፣ አዋርጄ እመልሰዋለሁ። ሰናክሬም እኮ ተገዳድሮ ነበር፣ እስቲ አምላካችሁ ያድናችሁ እንደሆነ ብሎ ማን ነው ከእጅ የሚያመልጠው ብሎ እግዚአብሔር አሳፍሮ መለሰ። የገዛ አሽከሮቹ ናቸው ደብድበው የገደሉት። የእግዚአብሔር መልአክ 180,000 ህዝብን ረፈረፈ። በቃ አጥናው በብሉይ ኪዳን ጌዲዮን በሰይፍ በጭሬ ነው እንዲህ አሸናፊ ሆነው የእግዚአብሔርና የጌዲዮን ሰይፍ ብሎ ወጥቶ በ300 ሰው ነው ጌዲዮን ደግሞ ድል የነሳው። ፍልስጤም ማነው ሚዲያማውያን ጠንክረውባቸው ነበር፣ ጉድጓድ ውስጥ ከተዋቸው ነበረ። ጌዲዮን ፈሪ ነበረ፣ እህል ይወቃ ነበረ። ከዛ በኋላ አንተ ጽኑ ኃያል ሰው እግዚአብሔር ከአንተ ጋራ ነው ብሎ አበረታቶ አውጥቶት ነው። በሰይፉ ነው እንዲህ አይደለም፣ በእግዚአብሔር ጉልበት ነው ሚዲያማውያንን እንደ አንድ አድርገህ ትመታለህ ተብሎ የመታው። እንዴት ይሄ ይሰወርሃል ወዳጅ? የእግዚአብሔር ቃል ለህይወታችን መመሪያ። ስለዚህ መተው አለብን፣ የጉልበትን ነገር መተው አለብን። ምናልባት በቃ በቤት ውስጥ እንኳን በጉልበት ምናምን እንትን የምትልና የምትፈራ ከሆነ ይሄንን ተው። ሰዎች በጉልበት በኃይል በቁጣ አይፍሩ። ሰዎች በመልካምነት ያክብሩ። በመልካምነት በገርነት በደግነት በጠባይ ለስላሳነት በጸባይ ጥሩነት ያክብሩ እንጂ በጉልበት በቁጣ አይፍሩ። ሩድ ነው እያሉ አንድ ቀን በቃ እንትን ይለዋል። አየህ፣ ልክ አሁን የሰፈር ጉልቤ የሆኑ አሉ። በቃ እንዲህ ሲሄዱ ምናምን በቃ ይፈራሉ፣ ማንም አይቀርባቸው።
ግን አንድ ቀን እኮ ይዋረዳሉ። የሚገርም ነገር በቃ እግዚአብሔር አሳልፎ ሲሰጣቸው በቃ ይዋረዳል። ስለዚህ ጉልበታችን ምንም። ለዚህ ነው ዳዊት አንድ ቀንድ እንዳለው ቀንድ ነው፣ ኃይሌም ጉልበቴም እግዚአብሔር ነው አለ። በቃ አቤቱ ጉልበቴ ሆይ እወድሃለሁ አለ። አየህ፣ ስለዚህ ጉልበታችን እግዚአብሔር ነው ወዳጅ። ምንም በቃ ብዙ እኮ በጣም እንትኖች የሆኑ ኤርፎርስ ውስጥ የሚሰሩ ሰዎች ዛሬ ተማርከው ለእንባ በእንባ ሆነው ጌታን ያመልካሉ። ልምድ ያላቸው እኮ ናቸው። በጣም አሁን አንዳንድ ረብሻ ቢነሳ በጣም በአንድ ምት ብቻ እንትን የሚሉ ግን በቃ ተው፣ ጌታ በቃ ወረሳቸው። ስለዚህ ጌታ ሊወርሰን ነው የሚያስፈልገው። የእግዚአብሔርን ነገር በዚህ ማንንም ጠይቅ፣ በዚህ የእግዚአብሔርን ነገር ወደፊት ማስኬድ አትችልም። ለአንተ ራሱ አይበጅም። ይህን ማሰብ ራሱ እኔ አልጠበቅኩም። እኔ መጽሐፍ ቅዱስ የምትጠያየቅ የምትመላለስ እንደዛ ነው የመሰልከ እንጂ እንደዚህ አይነት ልጅ አትመስለኝም ነበር። እና ያ ልክ አይደለም። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ለዚህ ነው የእግዚአብሔርን ቃል መታጠቅ እንዳለብን የሚነግረን። ዕብራውያን 4:12 ላይ ብወስድህ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ መንፈስን ጅማትን ቅልጥምን እስኪለይ ድረስ ይወጋል፣ የልብን ስሜትና ሐሳብ ይመረምራል፣ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተገለጠ የተራቆተ ነው ብሎ ይናገራል። ሁለት አፍ ካለው ሰይፍ ይልቅ የተሳለ። የስጋ ሰይፍ የምድር ሰይፍ ከታጠቀ ይልቅ የእግዚአብሔርን ቃል የታጠቀ ኃይለኛ። የእግዚአብሔር ቃል እኮ ሁለት አፍ ካለው ሰይፍ ይልቅ የተሳለ። እዚህ ጋር አንተን ይለውጣል፣ እዛ ጋር ወንድምህን ይቀይራል። አየህ፣ እግዚአብሔርን ቃል ስትመስ ኃይለኛው ደካማ ይሆናል፣ ይሸነፋል። አየህ፣ ስለዚህ የልብን ስሜትና ሐሳብ ነው፣ ሁለንተናዊ ለውጥን ነው የሚያመጣው። ወዲያው ሰዎች እኮ አልቅሰው ንስሐ ይገባሉ፣ ስሜታቸውን ሐሳባቸውን ስለሚመረምር። ይሄ እኮ ይለውጣል። አየህ፣ እግዚአብሔር የተመሰገነ ይሁን። እና የእግዚአብሔርን ቃል መታጠቅ ነው። እግዚአብሔርን ቃል መታጠቅ እንደገና ኤፌሶን 6:17 ላይ እንደምንመለከተው ኤፌሶን 6:17 ላይ የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። ያዙ ነው የሚለን። እሱ ምንድን ነው? የእግዚአብሔር ቃል። የእግዚአብሔርን ቃል ከያዝን በቂ ነው። እግዚአብሔር የተመሰገነ ይሁን ለዘላለም። እግዚአብሔርም ደግሞ አሳልፎ አይሰጠንም። ብዙ ልልህ እችላለሁ ከእግዚአብሔር ቃል እንዳላበዛ ብዬ ነው። አንደኛ ነገሥት 13:21ም ራሱ ሄደ ብታነብ ያንን ክፍል ሮብዓም ህዝቡ በሄደበት ጊዜ ሊመልስ ተነሳ። ህዝቡ ሄደብኝ፣ ስለዚህ ሄጄ ልመልሰው ብሎ በተነሳ ጊዜ አንደኛ ነገሥት 13:21 ጀምሮ ሄደ ብታነብ አንደኛ ነገሥት 12 ነው። 12:21 ጀምሮ ብታነብ እንደው በአጭሩ አንተ አንብበው ከ21 እስከ 13 ከ21 እስከ ፍጻሜ እስከ 33 አንተ ልታነበው ትችላለህ። የእግዚአብሔር ቃል ወደ እግዚአብሔር ሰው ወደ ሰማያ ለይሁዳ ንጉሥ ለሰሎሞን ልጅ ለሮብዓም ለይሁዳ ለቢንያም ቤት ሁሉ ለቀረው ህዝብ ሁሉ እግዚአብሔር እንዲህ ይላል፣ ይህ ነገር ከኔ ዘንድ ነውና አትውጡ፣ የእስራኤልም ልጆች ወንድሞቻችሁን አትውጉ፣ እያንዳንዱ ወደ ቤቱ ይመለስ ብለህ ንገራቸው ሲል መጣ። የእግዚአብሔርን ቃል ሰሙ፣ እንደ እግዚአብሔርን ቃል ተመልሰው ሄዱ፣ ታዘው ማለት ነው። በፊት ግን ሮብዓም ምንድን ነው ያለው? ወደ ላይ ከቁጥር 21 ጀምሮ ስታነበው ሮብዓምም ወደ ኢየሩሳሌም መጣ፣ የእስራኤልንም ቤት ወግተው መንግስቱን ወደ ሰለሞን ልጅ ወደ ሮብዓም ይመልሱ ዘንድ ከይሁዳ ቤት ሁሉና ከቢንያም ነገድ የተመረጡትን 180,000 ሰልፈኞች ሰበሰበ። ምን እንዲያደርጉ? ወግተው ወደ ሮብዓም እንዲመልሱ ማለት ነው። ህዝቡን እንዲመልሱ ከኢዮርብዓም እንትን ወግተው እንዲመልሱ ወደ ራሳቸው ማለት ነው። ይህ ከኔ ዘንድ አይደለም፣ አትውጡ፣ ወንድሞቻችሁንም አትውጉ አላቸው ይላል። አየህ፣ ይህንን መዋጋት እግዚአብሔር አይደለም በአዲስ ኪዳን በብሉይ ኪዳን አይደግፈው። ይህንን የሰይፍ ጦርነትን
እንደውም የሚጣሉ ካገኘ ልትገስጻቸው ይገባል። በሰይፍ የሚነሱ በቃ የሆነ ነገር ሊያስከብሩ የሚነሱ ሰዎችን ተቆጣቸው። ይህንን ጥቅስ መዘ ተገቢ አይደለም። ወንድሞቻችሁን አትውጉ ይላል። አየህ፣ ምንም እንኳን ልዩነቶች በአንዳንድ መረዳቶች ልዩነት ቢኖርም ወንድሞች ናቸው። ወንድሞች የሀገር ቤተሰብ በጣም ኢዚ ነው። ይሄ ቀላል ነገር እኮ ነው። አልረዳ ብለን ነው እንጂ በጣም ቀላል ነው ሰሞኑን የተፈጠረው ነገር። ስለዚህ ወንድሞቻችሁን አትውጉ፣ ይህ ከኔ ዘንድ ነውና አለ እግዚአብሔር። ስለዚህ ሰዎች በልዩነቶቻቸው ይኖሩ፣ ይኖሩ፣ ያም በተረዳው ይሂድ፣ ይህም እናንተም በተረዳችሁ ሂዱ። መዋጋቱ ግን እግዚአብሔር አይደግፈው። ያውም እስከ ሰይፍ እስከ ጭሬ ደርሶ ወቅተን የምንመልሰው የለም። በግድ በካራ እዚህ ላይ አስቀምጠን የምናስጠብቀው ነገር የለም። ወንድም ማለት ይሄ ተገቢ ያለ ይህ አስተሳሰብ ያላቸው ሰዎች ሁሉ ሊቀየሩ ይገባል። ለዚህ ነው በያዕቆብ መጽሐፍ ላይ አንብበው እንግዲህ ይሄንን አንደኛ ነገሥት 12 ከቁጥር 21 እስከ 33 ልታነበው ትችላለህ። የመጨረሻ አንድ ጥቅስ ልጨምርልህና እጠቀልላለሁ። ምን ይላል? ያዕቆብ መጽሐፍ ላይ ያዕቆብ 4 ከ1 እስከ 3 ላይ እንዲህ ይላል። ያዕቆብ 4 ከ1 እስከ 3 በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከእነዚህ ከምቾቶቻችሁ አይደለምን? ትመኛላችሁ፣ ለእናንተ አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙ አትችሉም። ትጣላላችሁ፣ ትዋጉም አላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ፣ አትቀበሉም ይላል። በአጠቃላይ ልመናችሁ አይሰማም። እንዲህ አይነት ሰዎች ለምን? ትጣላላችሁ፣ ትዋጉም አላችሁ፣ እንደገና ደግሞ በክፉ ትለምናላችሁ ይላል። ስለ ብልቶች ነው እዚህ ጋር የሚናገረው። በብልቶቻችሁ ከሚዋጉ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተ አይሆንም። ትገድላላችሁ፣ በብርቱ ትፈልጋላችሁ፣ ልታገኙ አትችሉም። ትጣላላችሁ፣ ትዋጉም አላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም ይላል። ገና ሰይፍና ጭሬ አልያዙም። እንግዲህ በሀሳባቸው ነው የሚዋጉት። ሰይፍና ጭሬማ ሌላ ጉዳይ። ለእናንተ አይሆንም። ሰው ከተዋጋ ከተጣላ ልመናውም አይሰማም፣ ቢለምንም ደግሞ ለእሱ አይሆንም። በቃ መስመሩን ለቋል። በቃ ከትራክ ወጥቷል። እንዲህ አይነት ሰው ከእምነት ወጥቷል። በቃ ስለዚህ ይሄ ተገቢ አይደለም እና ዛሬ ነገ ሳትል ብትችል ተመለስ። በቃ በእውነቴን ነው፣ ተመለስ። ለጌታ ብለህ ተመለስ። ሰላማዊነት ነው የሚሻለው። እኛ የሰላም ሰዎች ነን፣ የሰላም መልእክተኞች ነን። እስመ ውእቱ ሰላምነ ነው የሚለው ዳዊት። ማን ነው? ጳውሎስ። ወረሰዮሙ አሐደ ለክልኤሆሙ ወነሰተ አረፍተ ማእከል በሥጋሁ ነው የሚለው። እስመ ውእቱ ሰላምነ፣ እቺን የመጨረሻ ልበልህ፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ እያለ ኢየሱስ ሰላማችን የሆነበትን እውነት ያሳያል ማለት ነው። እስመ ውእቱ ሰላምነ፣ እርሱ ሰላማችን፣ ኢየሱስ ሰላማችን። ሲዘምሩ አልሰማም? ኢየሱስ ሰላሜነ፣ ኢየሱስ ሰላሜ ነው፣ ማን ይወስድብኛል? ከብርና ከወርቅ እሱ ይበልጥብኛል። የአማኞች መዝሙር ነው። በእርግጥ እርሱ ሰላማችን፣ ኢየሱስ ሰላማችን። ይህን ሰላም ማስወሰድ የለብንም። በቃ ፊታችን ሊጠቁር፣ ስለምን ፊት ጠቆረ? መልካም ብታደርግ ፊት የሚያበራ አይደለምን አለው አይልን። ሰላሙ ተወስዶበት የወንድሙ መስዋዕት ተቀባይነት አግኝቶ እሱ እንትን ስላላለ ፊቱ ጠቁሮ በቃ ሊገለው። መልካም ብታደርግ ፊት የሚያበራ አይደለምን አለ። አየህ፣ የሰላም መደፍረስ ገዳይ ያደርጋል፣ ፊታችንን ያጠቁረዋል። ዛሬ ለአባቴ የለቅሶ ቀን ቀርቧል አለ ኤሳው። ወንድሜን እገለዋለሁ አለ። ባይገለውም ገሎታል ያዕቆብን። ለዚህ ነው እናቱ ተጨንቃ ርብቃ ሁለታችሁም በአንድ ቀን ከማጣ
እባክህ ወደ ወንድሜ ቤት ወደ ላባ ሂድ አለው ይላል። ሰላም ስናጣ እንዲህ ነው። በጣም አንደኛ ይመስለናል ለጊዜው አሸናፊ የሆንን ግን አይደለም። ተሸናፊ እስረኞች ነው የሚያደርገን። ገዳዮች፣ እጃችን በደም የተነከረ በሊህ ገሪሆሙ ለኪወደም ሐሳር ወቅጥቃጤ በፍኖቶሙ እንዴት አድርጌ ላቁመው? በሊህ ገሪሆሙ መዝሙር 14 ላይ በሊህ ገሪሆሙ ለኪወደም ይለዋል። በጣም እኔ እንዴት እንደሚያስፈራኝ ይሄ ነገር አየ። ሐሳር ወቅጥቃጤ በፍኖቶሙ ይላል። ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትና ጉስቁልና በመንገዳቸው አለ፣ የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም ይላል። ሰዎች ደም አፍሳሽ ከሆኑ እግዚአብሔርን መፍራት በዓይናቸው የለም። ሰላምን አያውቁም። ጥፋትና ጉስቁልና በመንገዳቸው አለ። ጥፋትና ጉስቁልና ነው ያለው ደም አፍሳሽ በሆኑ ሰዎች ሕይወት ውስጥ። ደምን ለማፍሰስ እግራቸው ፈጣን። ስለዚህ እግርን ከደም መመለስ ነው በቃ። ለዚህ ነው አቢግያ እባክህ እጅህን ከደም መልስ አለ ያለችው ዳዊትን። ለአንተ አይሆንም ይሄ ከሆነ በቃ ራስህ አይሳካልህም አለችው። እና በኃይለኝነት በሰይፍ የሚሆን ነገር አለ። የተበደልን እንኳን ቢሆን በሰይፍ በደላችንን ለመወጣት በሰይፍ መሆን የለበትም። በቀል የእግዚአብሔር ስለሆነ ለእግዚአብሔር ነው የምንሰጠው እንጂ በፍጹም። አሁን ዳዊት ተበድሏል እንግዲህ፣ ነገር ግን እባክህ እጅህን ከደም መልስ ነው ያለ። በገዛ እጁ የተሳካለት ማንም የለም። እሱ ሰነፍ ነው አለችው። ከዛ በቀሉን ተበቀለለት እግዚአብሔር። ልቡ በውስጡ ደንግጦ ሞተ ይላል። አንደኛ ሳሙኤል 25ን አንብበው። ደምን በቃ አበሳጭቶት ማለት ነው። እና ወዲያው ነው ተመለሰ። በቃ አእምሮሽ ታላቅ ነው አላት ዳዊት አቢግያ። እጆቼን ከደም መልሰሻል፣ ከደም መልሰሽኛል። እና እዛ ውስጥ ቢገባና ያንን ተሳዳቢውን ባላ ማን ነው የአቢግያ ባለቤት ናባልን ቢገለው እስከምን ጊዜም አይነግስም። ደም አፍሳሽ ተብሎ እንደውም በእግዚአብሔር ፊት ይጠየቅ ነበር። እና አንዳንድ ጊዜ እኛን እንደ አቢግያ ወደ እናንተም ልኮን ሊሆን ይችላል እንግዲህ እንደ መልእክተኛ ማለት ነው። እና በጥቅሉ ምንድን ነው በቀል፣ ጥል፣ የተለያዩ ነገሮች ለከፋ ነገር ነው የሚዳርጉንና ከዚህ ነገር እንመለስ ለማለት ነው። እግዚአብሔር ይባርክ፣ ተባረክ። ይሄን መልእክት እንግዲህ በዋነኝነት ለአንተ ነው የተናገርኩት። ለሌሎች ቅዱሳን ወገኖች ለሁሉ አድርሱልኝ ይሄን መልእክት። በጣም ነው የምወድህ ፈለገ አትናቴዎስ። እግዚአብሔር ይባርክ። ወጣት ስለሆንክ እወድሃለሁ፣ አከብረሃለሁ። የኦርቶዶክስ ቤተክርስቲያን የቀደመችዋ ሐዋርያዊት ኦርቶዶክስ ቤተክርስቲያን የእኛም ናት እና ለእሷም እንጸልያለን። ለእናንተም እንዲህ ወጣቶች ለሆናችሁ ስለ ቅናታችሁ እንጸልያለን። ስለዚህ እንጸልይልሃለን። ጀስት እንዲያው ሀሳብ ላካፍል ብዬ ነው እንጂ ምንም አይነት በአንተ ላይ የፍርድ ቃል ለመናገር ወይ እንደዚህ ነው ለማለት አይደለም። እና በበጎ መንፈስ ይህንን ቃል ውሰደው እልሃለሁ። እግዚአብሔር ይባርክ። አስብሃለሁ በጸሎት ጌታ ደግሞ ይረዳኛል፣ አንተንም ይረዳሃል። እግዚአብሔር ይባርክ። ተባረክ። በጥሞና ተከታትለ ይህንን የእግዚአብሔርን እውነት ለራስ ውሰደው፣ ገንዘብ አድርግና ተጠቀምበት ነው የምለው። ተባረኩ። ዘመናችሁ ይባረክ። ጸጋ ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ።